ተፈታትናው ልክ ራሷ በእጇ እንዳስገባኝ ነገር እንደፈለጋት ለማሽከርከርና እንደዚህም ደግሞ የፈለገችውን ያሰበችውን የቀደችውን ነገር ለማድረግ በመሞከር በጣም በሚያሳዝን ነገር እኔ መንከባከብ አለብክ። እንደዚህም ደግሞ ለምንድነው ብሌን በተኛህበት ቦታ ብሌን የምትለው ለምንድነው? እኔ እያለሁ እኔ መከባከብ ትተክ እኔ እኮ የልጅክ እናት ነኝ ስትለው እንግዲህ ለምን እኔ እዚህ ጋር እናቴ ሞታብኝ እኔ ባዘን ውስጥ ነኝ ያለሁት እንደዛ ለምን ትያለሽ ስትል መከባከብ አለብክ። ይሄ ደግሞ ግዴታክ ነው። ምክንያቱስ ምንድነው ግዴታ ያደረገብኝ ስል ምክንያቱም ያንተ ልጅ በሆዴ አለ በሆዴ እስካለ ድረስ እኔ ልትንከባከብ ግዴታ አለብክ በማለት ስትለው ነበረ ማለት ነው። እሱ ደግሞ ምንድነው ያላት አይደለም አንቺ ቀርቶ የሞተችው እናቴ እንደዛ መከራይታ ስቃይታ ያሳደገችኝ ያለ አባት ያሳደገችኝ እናቴ እንደዚህ ብራ አልተናገረችኝም በማለት እንግዲህ በጥፊ አጋይቷታል ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እንደዚሁም ደግሞ ሰብስክራይብ እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እንደዚህም ለቀደማችሁም ላላችሁም አዲስ ለመጪዎችም ደወል ምልክቷን እየተጫናችሁ ቤተሰብ ሁኑላችኋለሁ። የእውነት በርቺ ጠንክሪ ለምትሉኝ እጅግ አድርጌ ከመቀመጫ ብድግ ብዬ እያመሰገንኳችሁ እንግዲህ ወደ ውዱ ድራማ አስተማሪና ልብ አንጠልጣዩ ድራማ እንሄዳለን ማለት ነው። እንግዲህ በጣም በሚያሳዝን ነገር ጄሪ አልተሳካላትም። አቶ አምናንም በእጁ አስገብታ እንደፈለጋት መጨማለቅና መቦራጨቅ ነበር የፈለገችው። ያ ነገር ደግሞ በፍጹም ሊሆንላት አልቻለም። በጣም በሚያሳዝን ነገር ጋይስዬ ቤተሰቦች አልተሳካላትም። መቼም የማይሳካላትም ሲጀመር ማለት ነው። እዛ ቤት የመጣችው ማለፍ ፍቅር ማለመውደድ እንደመጣች እየታወቀ ነው። ማነች? እሷን ብሌን ብቻ ነው። ሌሎቹ ሁላቸውም የራሳቸውን አላማ ይዘው ነው የመጡት። ጄሪ ሀብትና ንብረት ፍለጋ፣ ያቺ ደግሞ የእናቷን በቀል ነው ይፈልጋ የመጣችው ማለት ነው። ያ ነገር ሁላ ነገር እየተሳካላት ሳይሆን ፌል እየሆነ ይገኛል ማለት ነው። ለጊዜው ግን ጉድ ቢሉ የሚሳካልኛል ብሎ ቢያስቡም ግን ደግሞ ሲታሰብ ይሄ ነገር የሚሳካላቸው ሳይሆን በጣም ልብ አንጠልጣይ ነገር እየሆነ እያጋጠማቸው ይገኛል ማለት ነው። ቤተሰቦቼ በጣም በሚያሳዝን ነገር እንግዲህ እምልላችሁ ፈልጌ ነው። ወይዘሮ ሰማዕት ነፍሷን በአጸደ ገነት ያሳርፈውና እንግዲህ ያለችው ነገር ልጄ ወዳጄ እኔ ላንተ የምመርጥልህ ብሌን ነው። ብሌን ማለት በጣም ቁም ነገረኛ ሴትና አስተዋይ ሴት ነች። ላንተ የምትሆንክና የምትጠቅምክ ብሌን ነች። ግን አንተ ዛሬ በስሜት ውስጥ ሆነክ መጥፎ የማይጠቅሙክን ሰዎች ልትመርጥ ትችላለህ። ግን ልጄ የኔ ምርጫ አንድና ለአንድ የምነግርክ የኔ ምርጫ ብሌን ብቻ ነች። እባክክ ብሌን እንድታገባ ለምናለሁ ስትሎ ነበረ ማለት ነው። አቶ አምናን እኔ እኮ ለጊዜው እኮ ሲፋንን እንግዲህ ጄሪ መረጥኳት እንጂ ጄሪ የኔ ትሁን የማትሁን እስካሁን ድረስ ምንም ነገር ሞት ነው እና እኔ ነኝ እማዬ ለሁሉ ነገር ውሳኔ ለኔ አሳልፈ ስጭኝ ሁሉ ነገር የማደርገው እኔ ነኝ በማለት እንግዲህ ትገኛለች ማለት ነው። ያለ ይገኛል ማለት ነው። ግን ደግሞ ይሄ ነገር ወዴት እየወሰደ ነው ሲባል አቶ አምናን ያው ስሜተኛ በስሜት ውስጥ ሆኖ የሚወስነው ውሳኔ በጣም አስጠሊና አንዳንዴ በቃ ሐረካት አለበት ማለትም ነገሮቹን ሁላ በስሜታዊ ሆነና ይወስንና ነገ ተመልሶ ይጸጸታል። ተመልሶ ደግሞ ለምን ይሄ ነገር ተፈጸመ ብሎ ይደበራል፣ ያዝናል ማለት ነው። በእርግጥ ይሄ ነገር መሆን የለበትም። ነገሮች ሁላ ሳይሆኑና ነገሮቹ ሳይሳኩ ነበረ ነገሮችን ሁላ ነገር አጥርቶ ማወቅ የነበረበት ማለት ነው። ግን ያው ምን ያደርጋል የሰው ስህተት ከብረት ዝገት አይጠፋምና ይሄ ነገር ተፈጽሟል ማለት ነው። ቤተሰቦቼ እባካችሁ የምላችሁ ነገር የሆነ ነገር ስትወስኑ እያሰባችሁና እያገናዘባችሁ ብትወስኑ እየተመረጠ ይሆናል። አለበለዚያ ግን ውሃ ላይ የሆነ ኮበት ሆናችሁ ትቀራላችሁ ማለት ነው። ህይወታችሁ በጣም አስቸጋሪና ልብ አንጠልጣይ ህይወት እንዳይኖራችሁ ነገሮችን ሁላ ስታረጉ ስትፈጽሙ እያስተዋላችሁና እያገናዘባችሁ ብታስቡበት በጣም ደስ ይለኛል ማለት ነው። እንግዲህ በአሁን ሰዓት በጣም በሚያሳዝን ነገር በጣም ልብ የሚያንጠለጥል ነገር ምንድነው? አቶ አምናን ከፊት ከኋላው ከግራና ቀኝ በምቀኛና እንደዚሁም ደግሞ በክፉ ሰዎች እንትን ተብሎ ይገኛል ማለት ነው። ክፉዎቹ ሰዎች ደግሞ በጣም ነው የሚያሳዝነው። ምክንያቱም አይነት አለው፣ የክፉ አይነት አለው። እውነቴን ነው የምላችሁ የክፉ አይነት አለው። ለዛውም እንደነ ጄሪ እንደነ በጣም እንግዲህ ያስባችሁታል ሲፋን ማለት ነው። ሲፋን እንግዲህ ቤተሰቡን በሙሉ ነው የሚጨርሱ እያለች እየዛተት ትገኛለች። አሁንም በጣም በሚያሳዝን ነገር ቤተሰቦቼ ይሄ ነገር እንዴት ወዴት እየሄደ ነው? ወዴት እየቀጠለ ነው? በጣም ነው የሚያሳዝነው። ቤተሰብ እንዴት ነው ቤተሰቡን በሙሉ እንግዲህ የእናቴ ግድያ ውስጥ ያላቸው ሁላቸውንም ሰዎች ጨርሳቸዋለሁ በማለት ነው ያለችው ማለት ነው። ቤተሰብ ይሄ ነገር ደግሞ በጣም ከባድ ነው፣ መሆን የሌለበት ነገር ነው። ሰው አንዱ ባጠፋ ለምንድን ነው አንዱ የሚቀጣው? ለምንድን ነው
ምክንያቱም እዚህ ጋር ወይዘሮ ሰማት ያንን ጥፋት አጥፍታ ሊሆን ይችላል፣ ግን ደግሞ ልጆቹ ወይ ደግሞ ቤተሰብ ሁላም ሊቀጡ የሚገባቸዋል ብዬ አላስብም ማለት ነው። ቤተሰቦቼ ብቻ አላቅም፣ ነገሮቹ ለከባድ ወደ ከባድ መስመር እየሄዱ ይገኛሉ ማለት ነው ጋይስዬ። ለማንኛውም የምላችሁ ነገር ምን ለማለት ፈልጋለሁ፣ ነገሮቹን ሁላ ስታረጉና ስትወስኑ እያገዘና እያገናዘባችሁና እያሰባችሁ ብታደርጉ በጣም እየተመረጠ ነው ብዬ ነው የማስበው የኔ ውዶች። ለምሳላችሁ ነገሮችን ከባድ ያደርገዋል። ይሄ ፈጥነን የምንወስነው ውሳኔ፣ ፈጥነን የምናደርገው ድርጊት ለነገ የሚያጸጽተን ወይ ደግሞ ልብ የሚያንጠለጥለን ነገር ሊሆን ይችላል ማለት ነው። ጄሪ ያው እየተመታች ወደፊትም ወደ ግራና ቀጭም እያጋጫትም በሆን እስካሁን ድረስ እንግዲህ እየኖረች ትገኛለች ማለት ነው። ጄሪ ያው ሀሳቧ ታምናንም በፎንቃ ጣል አድርጋ እንደፈለጋት ማሽከርከርና እንደፈለጋት ማድረግ ነው ሀሳቧ። ግን ደግሞ ያ ነገር እየተሳካላት ነው እየሆነላት ነው ሲባል በፍጹም እየተሳካላት አይደለም፣ በፍጹም ማለት ነው። አቶ አምነን በአሁን ሰዓት ልቡ ማጋ እንደሆነ ሁላችንም እናውቃለን ማለት ነው። ልቡ አለው ብሌንዬ ጋ ነው ማለት ነው መሆን አለበት። ብሌንዬ ደግሞ ምርጥ ሴት እና ከማንም ጋር ለየት ያለ ሴት እስከሆነች ድረስ ማንም ሰው የእሷን አክል አይደርስም ማለት ነው። ይሄ ሁላ ነገር ምን መሰላችሁ? ብሌን በመልክ ሌላ ሰው ጋር በልጥ አይደለም፣ ባለባበስ ከማንም በቃ ምግባሯ፣ ጸባይዋ፣ ትትናዋ በቃ እንድትመረጥ ያደረጋት ያ ነው። ገባችሁ አይደል? ጄሪ እንዴት ራሷ እንደምታረግ አይታችኋል። አለባበሷ፣ ሀብቷ ምናምን ነገር እንዴት እንደሚያረጋት ማለት ነው። ግን ደግሞ ያ ነገር አዋጣት አላዋጣትም? በፍጹም አላዋጣትም። እዛው ነች ያለችው ምክንያቱም ማለት ነው። ግን ደግሞ ለጊዜው አቶ አምናም በልህና በንዴት ውስጥ ሲሆን የሚያደርገውን ነገር ስለማያውቅ ጄሪን መርቷል ማለት ነው። ያው ጄሪ ለጊዜው ያለችበት ነገር የሚያዋጣት መስሏት እንጂ እሳት ውስጥ ነች ያለችው። ነገ አቶ አምናን ለእናትየዋ ያንን መርዝ እንደቀየረች ያንን መድኃኒቱን እሷ እንደቀየረች ካወቀ በጣም ከባድ ህይወቷን የሚያስጠፋት አደጋ ውስጥ እንዳለች ያለማወቀው በጣም ነው የሚከብደው ቤተሰቦቼ። ወይዘሮ ሜርሲም እንደዛው ማለት ነው። ወይዘሮ ሜርሲ እንግዲህ አስመሳይና የወንድሜ ልጅ ወዳለው ትላለች፣ ግን በምን አይነት ፍቅር እንደምትወደውና እንደምታከብሩ ግራ እየገባን ይገኛል ማለት ነው። ምክንያቱም ሞደር ሲባል ምን አይነት ነው? ሞደር ሲባል እንግዲህ የሚወዱት ሰዎች ወደሱ መገፋፋት፣ የሚወዱት ሰዎች ለራሱ እንትን ማለት ነው። ግን ደግሞ እኔ ግን የሚገርመኝ ነገር ሜርሲ ለምንድን ነው ግን እንትናን የምትፈራት? አይታችኋታል? ብሌንን ትፈራታለች። ብሌንን ምንም ነገር ውስጥ መጨመር አትፈልግም። ግን ለምንድን ነው ጋይስዬ? እኔ ግራ የገባኝ ነገር ከብሌንን እኔ ሳስበው ግን ለጊዜው ሌሎቹ ሴቶች ተጠቃቅማ ትጠቀምባቸው እንጂ መጨረሻ ብሌን የማ እናት እንደሆነች የማን ሚስት እንደሆነ ታውቃለች ይመስለኛል። እኔ ያሰብኩት እንደዛ ነው ጋይስ ማለት ነው። መጨረሻው የአቶ አምናን ፍቅረኛ ወይ ደግሞ የሱ ምርጫ እንደሆነ እየገባት ይመስለኛል። ደግሞ ብሌንም እንደምታዋርዳት ነገሮች ውስጥ ሁላ እንደማትገባበት ስለምታውቅ ነው መሰለኝ እኔ እንደዚህ እያደረገች ያለችው። ቤተሰቦቼ ለማንኛውም በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። እወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱ በአክብሮት እጠይቃለሁ። መልካም